ሰይር ታደሰ ይባላል። የወሎ የመርሳ ልጅ እንደሆነም ተነግሯል ማለት ነው። አላህ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም ይጠብቀን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ውድ ቤተሰቦቼ፣ የአገሬ ልጆች እባካችሁን ቀደም ሲል ፎቶን ያያችሁትን ወንድማችን የምታውቁ ወይንም ቤተሰቦችን የምታውቁ ሰዎች ካላችሁ ትብብራችሁ ያስፈልጋል ማለት ነው። ውድ ቤተሰቦች፣ የአገሬ ልጆች አላህ ከድንገተኛ ነገር ይጠብቀን። ወላይ ወጥቶ ከመቅረት ይጠብቀን። መጨረሻችን አላህ ያሳምረው። አይ ወንድማችን እንግዲህ እንደ ማንኛውም ስደተኛ ተሰዶ በስደት በዱባይ እየሰራ ሲኖር የነበረ ወንድማችን ነው። እንግዲህ ወንድማችን አላህ ይዘንለት ከ5 ቀን በፊት እንግዲህ በዱባይ ህይወቱ እንዳለፈ እየተነገረ ነው ማለት ነው። ሆኖም እንግዲህ የዚህ ወንድማችን ቤተሰቦች እስካሁን ድረስ አልተገኙም እና እባካችሁም ቤተሰቦቹን አፋልጉን እያሉ ነው ማለት ነው። እንግዲህ ጉዳዩን ወደ ሚዲያ ይዞት የመጣ አንድ ጓደኛው ነው። በፊት ከኔ ጋራ አብረን ነበር የምንሰራ ከአንድ ካምፓኒ ውስጥ ብሏል ማለት ነው። ከጊዜ በኋላ ግን ተለያይተናል። እሱ ሌላ ቦታ፣ እኔ ሌላ ቦታ ነው የምንሰራ። ነገር ግን የኔና የእሱን ቅርበት የሚያውቁ ሰዎች የእሱን መሞት ደውለው ነገሩኝና እባክን ቤተሰቦቹን የምታውቅ ከሆነ ብለው ወደ እኔ ጉዳዩን ይዞት መጥተዋል ብሏል። እሱም ደግሞ ቤተሰቦቹን ስለማያውቅ እንግዲህ ባካችሁ የሰይድን ቤተሰቦች የምታውቁ እያለ ነው ማለት ነው። ስሙ ሰይር ታደሰ እንደሚባል ተናግሯል። እንዲሁም ደግሞ የወሎ የመርሳ አካባቢ ልጅ እንደሆነም ትውልድ ቦታው ተናግሯል ማለት ነው። እና ይሄ ወንድማችን አላህ ይዘንለት ከ5 ቀን በፊት እንግዲህ በመኪና አደጋ ህይወቱ እንዳለፈ ነው እየተናገረ ያለው። ሆኖም ግን እስካሁን ድረስ እንግዲህ የልጃቸውን መሞት ወይንም ደግሞ የእሱ ቤተሰቦች አልተገኙም። ልጁ የሚገኘው ወይንም ደግሞ የልጁ ጀናዛ የሚገኘው ሻርጃ አልቃሲም ሆስፒታል እንደሆነም ተናግሯል ማለት ነው። ለምንድን ነው በቀጥታ እንደዚህ ተናገርሽ? ቤተሰብ አለ ምናምን ልትሉ ትችላላችሁ። አዎ ያስብላል። እንደ ራሴ ባየው ማለት ነው። በስደት ቀርቶ በአብሮ ያለ ሰው እንኳ ቢሆን ድንገት እንደዚህ ያለ ነገር ሲሰማ ከባድ ነው። ግን ምንም ማድረግ አይቻልም የሀገሬ ልጆች። ምክንያቱም ቤተሰቦቹን ማግኘት ስላልተቻለ ደግሞም ጉዳዩ ሞተ ብዬ ቀጥታ ይዤ የመጣሁት እኔ አይደለሁም ጓደኛው ነው ማለት ነው። በእርግጥ ታሟል ድረሱን ምናምን ብሎ መፖሰትም ይቻል ነበር። ግን ልጅየው በቀጥታ ይዞ ስለመጣ እኔም እንደወረደ ቀጥታ ነው ያካፈልኳችሁ ማለት ነው። ብቻ ከባድ ነው የሀገሬ ልጆች። ሁሌም እንደምላችሁ የስደተኛ ሞት አንድ ሞት ብቻ አይደለም፣ 2-3 ሞት ነው የሀገሬ ልጆች። ወላሂ ሰው ያልፍልኛል ነገ የተሻለ ህይወት ይኖረኛል ብሎ በሰው ሀገር እንደተሽከረከረ ሰላም ያለው እንቅልፍ ሳይተኛ የሰቀቀን ኑሮ እንደተኖረ ወላሂ በጣም ከባድ ነው። ሶላት እንኳ በቅጡ አንሰግድም ማለት ነው። ገባችሁ? ተጠራን፣ ጀረስ ጮኸ፣ ድስቱ ተቃጠለ፣ አሰሪ ብቻ ብዙ ኮተታለና እንደ አላህ መጨረሻችን ያሳምረው። ወጥቶ ከመቅረት እሱ ይጠብቀን ነው ብለው። ትናንትናም ከወደ ቢሩት የሰማሁት አንድ አሳዛኝ ነገር አለ። ቪዲዮ ሰራለሁ ብዬ ነበር አልሰራውም ማለት ነው። በዚህ አጋጣሚ ኮንትራት ቤት ያላችሁ ቶቼ እባካችሁን አትጥፉ። ከጠፋችሁም ደግሞ በማታውቁት ሰው ለመጥፋት አትሞክሩ። ሰው አትመኑ። በጥቅሉ የሀገሬ ልጆች ወላሂ በጣም ከባድ ነው። አሁን ላይ ሰው ከፍቷል ማለት ነው። ገብቷችኋል? 3 እህቶቻችንም ከሞቱ አሟሟቱ የሚባል ነገር አለ እና በሚያስጠላ ሁኔታ ውስጥ እንግዲህ ተገድለው እንደተገኙ በሻንጣ ምናምን ተጠቅለው ብቻ ብዙ ነገር እያዩ እየሰማው ነበር እና ከባድ ነው የሀገሬ ልጆች። ስለዚህ ኮንትራት ቤት ያላችሁ ቶቼ አንድ ባጠፍላለው። ነገር ግን ደግሞ መጥፋት ካለባችሁ በምታውቁ ሰው አመቻችታችሁ ለመጥፋት ሞክሩ እንጂ እኔ አስጠፋለሁ፣ እኔ ጥሩ ሰው ነኝ፣ ከኔ ጋር ምናምን ስላላችሁ አትቅረቡ። እንዲሁም ደግሞ ማለት ነው ሴቶችዬ፣ በፍቅር ምክንያት ሰዎችን ወንዶችን ስትቀርቡ እባካችሁ መጀመሪያ አጣሩ ስለዚያ ሰው ማለት ነው። እንዲሁም ብትችሉ እንደኔ ወላሂ ቤተሰባችሁ የሚያውቀውን የአንድ አካባቢ የሆነን ሰው ብታገቡ ራሱ ደስ ይለኛል። ለምንድን ነው ሄድላችሁ የቻልኩት? ቢያንስ ያነ ሰውዬ በእናንተ ላይ የሆነ ችግር ቢፈጥርባችሁ ተጠያቂ ይሆናል። ገባችሁ? እሱ እንኳን ባይገኝ ቤተሰቦች ተገኝተው እንዲጠየቅ ይደረግላቸዋል ማለት ነው። ቆላና ደጋ የሆነ ትዳር እየመሰረታችሁ ማንነቱ ከማይታወቅ ሰው ጋር እየሄዳችሁ እየተለጠፋችሁ መጨረሻ እንደዚህ ያለ ችግር እንኳን ሲደርስ ማንም እንትን ብሏችሁ እንትን አይልም ማለት ነው። ለቤተሰብ ለዘላለም ጸጸቱ ናችሁ ነው የምትቀሩትና ብቻ ከባድ ነው። ስለዚህ ወደ ትዳር ስትገቡ የምታውቁትን ሰው አግቡ፣ የቅርባችሁን ሰው አግቡ። ነገ የሚጠየቅ ሰው መሆን አለበት እንጂ ስላገኛችሁ ስለተዋወቃችሁ ስለተፋቀራችሁ ብቻ ዘላችሁ ጥልቅ አትበሉ እንደርጎ ዝንብ ማለት ነው። እና ብቻ ከባድ ነው። እኔ አላህዬ እንደው እንደዚህ እንደተንከራተትኩ በሰው ሀገር እንዳይገለኝ ወላሂ እውነቴን ነው የምላችሁ። እኔ እንደ ስደት ሞት የምፈራው ነገር የለም። ሞት ለማንም አይቀርም፣ ፈርድ ነው። ግን የስደት ሞት ከባድ ነው ሀገሬ ልጆች። እንዲህ እንደተንከራተትኩ አልኳችሁ ቤተሰቦች ልጅ ትመጣለች ብለው በር እያዩ ባሉበት አሁን ልጃችሁ ሞተች ሲባሉስ ምንድን ነው የሚሰማቸው?
ያ ረቢ ያለ አንተ ጠብቀን እንደው ወላሂ እና ለወንድማችን ሰይድም አላህ ይዘንለት፣ ለቤተሰቦችም አላህ ሶብሩን ይስጣቸው። ስለዚህ ሰይድ ታደሰን የምታውቁ ወሎ መርሰዎች ማለት ነው። መርሳ በተደጋጋሚ ሲጠራ ሰማለሁ። ምርጥ ቦታ እንደሆነም ሲነገር ሰማለሁ። ጓደኛ ያለች በነገራችን ላይ የመርሳ ልጅ ኳታር ነው የምትኖረው እና ዝም ብዬ ሳላውቀው ወደዋላንን ሀገር ማለት ነው። ስለዚህማ የመርሳ ልጆች የሆናችሁ ቶች ወይም ደግሞ በስራ ቦታ በትምህርት ቤት የምታውቁ ሰዎች እባካችሁን የሰይድ ቤተሰብን አፈላልጉ። እንግዲህ የሰይድን ቤተሰቦች ካገኛችሁ ወይንም ደግሞ እኔ ይመለከተኛል የምትሉ ሰዎች ካላችሁ ሻርጃ አልቃስም ሆስፒታል ሄዳችሁ የሰይድን ጉዳይ ጠይቃችሁ አጣርታችሁ ያለውን ሁኔታ ማወቅ ትችላላችሁ። ምክንያቱም ለመቅበርም ሆነ ወደ ሀገር ለመላክ ግዴታ ቤተሰብ ያስፈልጋልና ማለት ነው። ያለ ቤተሰብ ውሳኔ የቤተሰብ ፊርማ ኃላፊነቱን የሚወስድ ሰው ስለሚያስፈልግ፣ ስለዚህ ቤተሰቦችም ደግሞ ቁርጡን ማወቅ አለባቸው። አይጣል እንጂ ከጣል ወዲያውት ይደረሳል። የሀገሬ ልጆች አምጠው ነው ወላይ አይጣል ነው ከጣለ በኋላ። ስለዚህ 5 ቀን ሙሉ እንግዲህ ወንድማችን በሆስፒታል ነው ያለ ጀናዛው ማለት ነው። ስለዚህ ምን በወጣው ነው ታሽጎ የሚሰቃየው። ቤተሰቦችም ደግሞ ቁርጣቸውን ይወቁና ሸር አድርጉ ማለት ነው። ሌላ ነገር ለማለት አይደለም የመጣሁት፣ ይሄን ለማለት ነበረ። እንደምታዩኝ እኔም ጥግራራ ላይ ነኝ። አለ ያግዝሽ ቃሊት በሉኝ። እኔም አንድ ቀን ነው እዚህ ላይ መኪና አጋጭቶ የሚጥለኝ። መቼም ልጅቱ ቅሌታም ነኝሽ። ለምን ብትሉ ይሄን አስፋልት እኮ ነው የምጠርግ። ይታያችኋል? ይሄን ማለት ነው እዩትላችሁ። አሁን ይሄን እየሰራው በዚህ ሁኔታ ውስጥ እያሉ ታዲያ እኔ ብሞት አላሳዝንም? የሀገሬ ልጆች ወላሂ በጣም ነው የማሳዝነው። ለምን ብትሉ ለነገ እኮ የተሻለ የቱ ይኖረኛል ብዬ ነው እንደዚህ የምሰራው። ታዲያ ርቄስ እያሰብኩ እንደዚህ እየተከነከርኩ እያለ በዚህ ሁኔታ እንደዋላህ እሱንም በቅጡ ሳልገዛው መዳም ጠራችኝ፣ ጀረስ ጮኸ፣ ድስቱ ተቃጠለ እያልኩ እንደው በቅጡ እንኳን እንደው ሳልሰግድ፣ አረ በዚህ ሁኔታ ሳላህ አንተ በረህመት ወልደይ እንደው እንዳትገለም። በተለይ አረብ ሀገር ያለን ሰዎችን ማለት ነው። እውነት እንደው አላህ መጨረሻችን ያሳምረው። እንደው ከስደት ሞት እሱ ይጠብቃል። እንደው ከፋን በጀም እንደው ሞት ነው ልትሉ ትችላላችሁ፣ ግን ሞቴን በሀገር ያድርገው። እውነቴን ነው የምላችሁ። እኔ የስደትን ሞት በጣም ነው የምፈራው። በጣም እኔ እንግዲህ አላቅም ወይም በዚሁ ልቀር የሚሆን እንደዚህ ብዬ የምፈራው ግን አላህ እያለ እስካሁንም ቆይቻለሁ። ኢንሻአላህ አሁንም ደግሞ በሰላም ለሀገር ያበቃኛል። ሁላችንም አላህ በሰላም ለሀገራችን ያብቃል እና የሀገሬ ልጆች ይሄ ነው መልእክቴ። ሸር አድርጉለት የወንድማችን ሰይድ ቤተሰቦች እንዲገኙ ማለት ነው። እዩት፣ ይሄ ሁሉ መኪና እያለፈ ማለት ነው ይታያቸው። ያንኛው ማዶ አይደለም ይሄኛው ማዶ ማለት ነው። አይታይም ራቅ ብዬ እያነሳው ስለሆነ ይኸውላችሁ፣ ይሄ ሁሉ የሚጠረግ ነው። እሺ ይሄ ሁሉ ይታያቸዋል። ይሄ ሁሉ ይሄ ጀምሮ እስከ አስፓልቱ እስከ መጨረሻው ማለት ነው። ሰውየው ሲያይ ታይ ጥሩ አይደለም፣ መኪና ይገጭሻል፣ ፍሬም በጥሶም ሊመጣ ይችላል ምናምን ይላል። ግን እኔና መዳም ነበር በፊት የምንጠርገው፣ አብራ ታጣርገኝ ነበር ወላሂ። ከዛ ጆር ኦፕሬሽን ከተሰራስ በኋላ አቆመች። ብዙ ጊዜ ግን ፊሊፒኖች ታመጣለች፣ የቀን ሰራተኛ ታስጠርግልኛለች። እዛ ደግሞ ስራ በሌለ ጊዜ ራሴ ያጸደዋለሁ። ይሄ ሁሉ ወላሂ ይሄ ሁሉ የሚጠረግ ነው። መኪናት እስካለፈችበት ድረስ ይኸው እስከዚህ ይጠረጋል። አያችሁት? ታዲያ እንዲህ እየሰራው ድንገት በሞት እኔ ያላሳዘንኩ ማን ያሳዝናል? የሀገሬ ልጆች እዴ ግን ደስ እያለኝ ነው የምጠርገው። ያለው ሰላም ማለት ነው። ነጻነት አላችሁ ምናምን ነገር የሚያስገድደኝ የለም። ደስ ባለኝ ጊዜ ነው የምጠርገው። ቪዲዮ ቀርጻለሁ፣ ቪዲዮ ሰራለሁ፣ ብፈልግ ጨፍራለሁ፣ ብፈልግ አለቅሳለሁ። ፏ ብትን ነው የምልበት በነገራችን ላይ ማለት ነው። ለምን ብትሉ ነጻነት አለው ቤቱ።